ደሞዝተኛ ሆኖ ዩቱበር መሆን ይቻላል? የማይቻል የሚመስለው እውነት። ከጧቱ 2 ሰዓት እስከ ምሽቱ 11 ሰዓት ቢሮ ውስጥ ፋይሎችን ማገላበጥ፣ ደንበኞችን ማስተናገድ፣ ስብሰባዎችን ማከናወን። ደሞዝተኛ ከሆንክ የምታውቀው የዕለት ተዕለት ኑሮ ነው። በውስጥ ግን ትልቅ ህልም አለ። ዩቱብ ላይ የሆነ ነገር መፍጠር ትፈልጋለህ። ግን ሁሌም ጭንቅላታችን ውስጥ የሚመላለስ አንድ ጥያቄ አለ። በዚህ ሁሉ ስራ መሃል እንዴት ይህ ይቻላል የሚለው ጥያቄ ነው። እኔም እንዲህ ነበርኩ። ነገ ሰራዋለሁ እያልኩ አመታት አለፉ። ቢሮ ውሎ ለምሽት ጉልበት አይተውልህም። ካሜራ የለኝም፣ ኤዲት ለማድረግ ጊዜ የለኝም፣ ደግሞ ስራዬ ላይ ተጽዕኖ ቢኖረውስ የሚሉ ፍርሃቶች ሰንሰለት ሆነው ያስሩሃል። ግን አንድ እውነት ተረዳሁ። ትልቁ መሰናክል ጊዜ ማጣት ሳይሆን አጀማመርን አለማወቅ ነው። እንዴት እንደተሳካ ላሳያችሁ። ዩቲዩብ እንደ ተጨማሪ ስራ ሳይሆን እንደ ትርፍ ጊዜ መዝናኛ ማየት ስጀምር ነገሮች ሁሉ መስመር መያዝ ጀመሩ። ያሉኝን 3 ወሳኝ ጊዜዎች ለዩቲዩብ ስራ ለመመደብ ቆርጬ በመነሳት ስራዬን ሀብዬ ጀመርኩኝ። የመጀመሪያው ወሳኝ ሰዓት የነበረኝ ቅዳሜና እሁድ ሲሆን ለሳምንቱ የሚሆኑ ቪዲዮዎችን የምቀርጽበት ጊዜ ሆነ። ሁለተኛው ምሽት ላይ ያሉኝ ወሳኝ ጊዜዎች ናቸው። በቀን 1 ሰዓት ብቻ በመመደብ ኤዲት የማደርግበት ጊዜ በማድረግ መደብኩት። ሶስተኛው ምሳ ሰዓት ሲሆን በሞባይሌ ወይም በኮምፒውተሬ እንዳስፈላጊነቱ ተምኔል ዲዛይን ማድረግ የዘወትር ስራዬ አደረግኩት። ዛሬ ላይ ሁኜ ሳየው ደሞዝተኛ መሆኔ ለዩቱብ ስራዬ ትልቅ መሰረት ሆኖኛል። ደሞዜ መሳሪያዎችን እንድገዛ አድርቶኛል። ዩቱብ ደግሞ ከቢሮ ስራ ውጭ ያለኝን ማንነት እንድገልጽ ነፃነት ሰጥቶኛል። አሁን 2 ቻናሎችን እያሳደግኩ ነው። አንዱ 6000 ሰብስክራይበር በማግኘት ገቢ ማመንጨት ጀምሯል። አንደኛው 1000 ሰብስክራይበር በማግኘት ሞኔታይዝ ለመሆን ወደ መጨረሻው ምዕራፎች ላይ ደርሷል። ስለዚህ ጥያቄው ይቻላል ወይ ሳይሆን ለመጀመር ቆርጠሃል ወይ የሚለው ጥያቄ ነው። ቋሚ ስራህ ህልምህን ሊያግደው አይገባም። ይልቁንም ህልምህን ሊደግፈው ይችላል እንጂ። ዛሬውኑ የመጀመሪያዋን እርምጃ ውሰድ። ትክክለኛውን ውሳኔ ተሎ ለመወሰን ወደ ኋላ አትበል። የዘገየ ውሳኔ ዋጋ ያስከፍላልና። ችግሮች ቢኖርም መፍትሄ ፈልግ እንጂ ችግሮችን በመጥራት ጊዜህን አታባክን። አንድ የገቢ ምንጭ ልክ እንደ አንድ እግር ወንበር ነው። የወንበሩ መተማመኛ አንድ እግር ቢሰበር ወንበሩ ይወድቃል። ህይወት ደግሞ ባልታሰቡ ፈተናዎች የተሞላች ናት። የምትተማመኑበትን አንድ ስራ ድንገት ብታጡት ምን ትሆናላችሁ? ራሳችሁንና ቤተሰባችሁን ምን እንደምታደርጉ አስቡ። ዋናው ቁም ነገር ደግሞ ለዛሬ ብቻ አይደለም። ነገ ኃላፊነት እየበዛ ሲመጣ፣ ፍላጎት ሲጨምር፣ አብሮ የሚጨምር ገቢ ከሌላችሁ ለመኖር በጣም አስቸጋሪና ህይወት ፈታኝ መሆኗ የታወቀ ነው። ከአንድ በላይ የገቢ ምንጭ መኖር ግዴታ የሆነበት ዘመን ላይ ነን። ይህ ማለት ስራችሁን ልቀቁ ማለት አይደለም። ነገር ግን ባላችሁበት ስራ ውስጥ ሆናችሁ ሌላ የምትጨምሩትን ነገር ፈልጉ።